ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ ምሽት 4 ሰዓት ላይ በእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት ጨዋታ ሊቨርፑል ከብሬንትፎርድ ጋር የሚገናኝ ይሆናል። ከዛ ጨዋታ በፊት እንግዲህ አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በዛ ቆይታቸውም የተለያዩ ጥያቄዎችን ተጠይቀው ለነዛም ምላሽ መልሰዋል። ምን ተጠየቁ፣ ምንስ መለሱ የሚለውን ይዤላችሁ መጥቻለሁ። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምናመራ ይሆናል። አሰልጣኝ አርነ ስሎት በመጀመሪያም የተጠየቁት እንግዲህ በተጫዋቾች ጉዳት ዙሪያ ነበር። ጀረሚ ፍሪምፖንግ ጉዳቱ ምን ያህል ነው? አሌክሳንደር ኢሳቅስ ለነገ ጨዋታ ዝግጁ ነው ወይ? እንደዚሁም ደግሞ አሊሰን ቤከርስ ወደ ጨዋታ ለመመለስ ምን ያህል ቀርቧል የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው ጀረሚ ፍሪምፖንግ የሃምስትሪንግ ጉዳት ነው ያጋጠመው። በዚህ መሰረትም እንግዲህ በነገ ጨዋታ ላይም ከዛ በኋላ ባሉ ሁለት ጨዋታዎች ላይም በእርግጠኝነት የማይኖር ይሆናል። ከዛ በኋላ እንግዲህ ያለውን ነገር አብረን የምንመለከት ይሆናል። አሌክሳንደር ኢሳቅም በነገ ጨዋታ ላይ እንግዲህ አጠራጣሪ ነው መሰለፉ። በእርግጥ ያን ያህል የከፋ ጉዳት አይደለም፣ ነገር ግን ነገ ለመሰለፉ ግን እርግጠኛ አይደለሁም። በተመሳሳይ መልኩም ራያን ግራቨንበርክም እንግዲህ አብሮን ወደ ጀርመን አልተጓዘም ነበርና ለነገ ጨዋታ ይደርሳል የሚለው ነገር እንግዲህ ገና ቼክ ማድረግ አለብን። በተመሳሳይ መልኩ አሊሰን ቤከርም በነገው ጨዋታ ላይ የማይሳተፍ ይሆናል። ለማገገም እንግዲህ በጣም ተቃርቧል። ነገር ግን መቼ ጨዋታ ላይ ይሰለፋል የሚለው ነገር ግን ገና የምንመለከተው ነገር ይሆናል የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ በሻምፒዮንስ ሊግ ጨዋታ ላይ እንግዲህ ፍሎሪያን ቪርትስ 2 አሲስቶችን ማስመዝገብ ችሏልና እነዚህ አሲስቶች ምን ያህል ይጠቅመዋል በተለይ ደግሞ በሊቨርፑል ላይ ለመረጋጋትና ወደ ምርጥ ብቃቱ ለመመለስ የሚል ጥያቄን ተጠይቀው ነበር። እሳቸው በምላሻቸው በዚህ ጨዋታ ላይ እንግዲህ 2 አሲስቶችን ማስመዝገብ ችሏል። ነገር ግን ሁለተኛውን አሲስት እንግዲህ አሲስት ብለን መጥራት ራሱ ትንሽ ይከብዳል። እንደውም በኢንትራ ፍራንክፈርት ጋር ባደረገው ጨዋታ ይልቅ ከማንቸስተር ዩናይትድ ጋር ያደረገው ጨዋታ ላይ ጥሩ የተንቀሳቀሰ ይመስለኛል። እንደውም በዛ ጨዋታ ላይ የጎል አስተዋጽኦ አለማድረግ ራሱ በጣም የሚገርም ይመስለኛል። እንደ አጠቃላይ እንግዲህ ከዚህ በፊት አንድ በተደጋጋሚ ስናገረው የነበረ ነገር ነበረ። ሁለት ጨዋታዎች ላይ እንግዲህ ተመሳሳይ አይነት እንቅስቃሴ አድርገህ አንዱን ጨዋታ ብታሸንፍና አንዱን ጨዋታ ብትሸንፍ እንግዲህ የተለያየ አይነት አስተያየት ነው የሚሰጥ። በተሸነፍክበት ጨዋታ ላይ መጥፎ ጎኖች በጣም ተጠቅሰው ሲወሩ ትሰማለህ። ስታሸንፍ ደግሞ በጨዋታው ላይ ያደረካቸውን ጥቂት ጥሩ እንቅስቃሴዎች በጣም ሲወሩ ትሰማለህና በጣም ያስገርመኛል። ምክንያቱም እንግዲህ በማንቸስተር ዩናይትድም እንደዚሁም ደግሞ በኢንትራ ፍራንክፈርት ጨዋታ ላይ ከኦፕን ፕሌይ ወይም ደግሞ ከግልጽ ኳስ እንግዲህ እኩል ወይም ደግሞ ተመሳሳይ አይነት ቻንሶችን ነበረ ክሬት ማድረግ የቻልነው። ልዩነቱ ምንድነው? በማንቸስተር ዩናይትድ ጨዋታ ላይ ከሴት ፒስ ወይም ከቆመ ኳስ ጎሎችን አላስቆጠርንም። ነገር ግን በኢንትራ ፍራንክፈርት ጨዋታ ላይ ግን 2 ግቦችን ማስቆጠር ችለናል እንጂ ተመሳሳይ አይነት እንቅስቃሴ ስናደርግ ነበር የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ አዳዲስ ተጫዋቾችንና ነባር ተጫዋቾችን ማዋሃድ ምን ያህል ይከብዳል፣ እንደዚሁም ደግሞ ቋሚ 11ስ ማን ነው፣ እንደዚሁም መሐመድ ሳላስ ምን አይነት ሚና ነው ያለው በተለይ ደግሞ ዘንድሮ ካሳየው አቋም አንጻር የሚል ጥያቄን ተጠይቀው ነበር። እሳቸው በምላሻቸው የአዲስ ተጫዋቾች መምጣት ብቻ ሳይሆን በጣም ብዙ ፋክተሮች አሉ ቋሚ 11 ሊወስኑ የሚችሉ። ምክንያቱም እንግዲህ ትልልቅ ክለቦችን ከተመለከታችሁ እንግዲህ ከ11 ተጫዋቾች በላይ ያሉ ቋሚ 11 ውስጥ መግባት የሚችሉና እዚህም ቲም ውስጥ እንግዲህ የተለያዩ ተጫዋቾች አሉ ቋሚ 11 ውስጥ ሊገቡ የሚችሉና በጣም ብዙ ፋክተሮች አሉ ቋሚ 11ን ስንመርጥ። አሁን ለምሳሌ እንግዲህ የተጋጣሚ ቡድኖች እንደዚሁም ደግሞ አጫዋወታቸው፣ በተጨማሪም የተጫዋቾች ወቅታዊ አቋም፣ የተጫዋቾች የእርስ በርስም መግባባትም እንግዲህ እነዚህ ነገሮች ላይ ሊወሰን ይችላሉ። በእርግጥ መጀመሪያ ላይም እንግዲህ እንደዚህ ልንቸገር እንደምንችል ገምቼ ነበር። በተለይ ደግሞ በክረምት የዝውውር መስኮት እንግዲህ የተለያዩ ለውጦችን ማድረጋችን ተከትሎ እንግዲህ ልንቸገር እንደምንችል ስንገምተው ነበር። ያሸነፍንባቸውን ጨዋታዎች ራሱ ስንመለከት በተከታታይ 7 ጨዋታዎችን ስናሸንፍ ማስተካከል ያሉብን ነገሮች፣ መሻሻል ያሉብን ነገሮች እንዳሉ እንግዲህ ስንመለከት ነበር። እናም በሲዝኑ እንግዲህ በየሆነ ወቅት ልንቸገር እንደምንችል ስንገምት ነበር። በተለይ ደግሞ ያደረግናቸውን ጨዋታዎች ስንመለከት እንግዲህ ከአራቱ የተሸነፍንባቸው ጨዋታዎች 3ቱ ከሜዳችን ውጪ ያደረግናቸው ናቸው። እንደዚሁም ደግሞ አንዱ ከማንቸስተር ዩናይትድ ጋር ያደረግነው ጨዋታ ነውና እንደዚህ አይነት ጠንካራ ፊክስቸር መሆኑ ራሱ አቋማችን ላይ የጠቀመን ነገር የለም። እናም እንደ ቡድን እንግዲህ መሻሻል አለብን። ከዚህ የተሻለ ነገሮችን ማድረግ አለብን። እንደ ቡድን እድገት ማሳየት መቻል አለብን። ውጤት ማምጣት መጀመር መቻል አለብንና ከቡድን እርስ በርስ እንግዲህ መግባባት ስንጀምርና ክሊክ ሲያደርግልን ግን ማንንም ማሸነፍ እንደምንችል እናቀለን የሚል ምላሽን ሰጥቷል። በመቀጠል የተጠየቁት ደግሞ አሁን ላይ ለመሐመድ ሳላ አስቸጋሪ ጊዜ ነው ወይ ተብሎ ተጠይቀው ነበር። እሳቸውም በምላሻቸው ለሱ ብቻ ሳይሆን እንደ ቡድንም አስቸጋሪ ጊዜ ነው የነበረው። ምክንያቱም እንግዲህ መሸነፍን የለመዱ ተጫዋቾች አይደሉም ያሉ፣ ነባሮቹም ቢሆኑ አዳዲስ
አዳዲስ ተጫዋቾችን ቢሆኑ የመጀመሪያዎቹን 7 ጨዋታዎችን ካሸነፉ በኋላ እንግዲህ በተከታታይ 4 ጨዋታዎችን መሸነፋቸው አዲስ ነውና ለሁሉም አስቸጋሪ ጊዜ ነበረ የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ በውጭ እንግዲህ በጣም ብዙ ወሬዎች እየተወሩ ነው ያሉት፣ አብዛኞቹ ደግሞ ኔጌቲቭ ወሬዎች ነው እየተወሩ ያሉት። እንዴት ነው እነዚህን ኔጌቲቭ ነገሮች ብሎክ አድርጓችሁ ፖዚቲቭ ነገሩ ላይ ብቻ ፎከስ ለማድረግ ያሰባችሁ ተብለው ተጠይቀው ነበር። እሳቸውም በምላሻቸው ሙሉ ለሙሉ ኔጌቲቭ ነው ልል አልችልም፣ ምክንያቱም እንግዲህ በኢንትራ ፍራንክፈርት ጨዋታ ላይ እንግዲህ ሰከንድ ሃፍ ላይ ጨዋታውን ሙሉ ለሙሉ መቆጣጠር ችለን ነበር፣ ጥሩ ስንንቀሳቀስ ነበር፣ ወደፊት እየሄድን ለማጥቃት ስንጥር ነበር። በማንቸስተር ዩናይትድ ጨዋታ ላይ እንግዲህ ፈርስት ሃፍም እንደዛ አይነት ጨዋታ ለመጫወት ነበር ስንሞክር የነበረው። ነገር ግን በኢንትራ ፍራንክፈርት ጨዋታ ላይ ጎሎችን ማስቆጠር እችለናል። በማንቸስተር ዩናይትድ ጨዋታ ላይ ግን ምን ፈልገውን ያህል ጎሎችን ማስቆጠር አልቻልንምና የጎሎቹ መቆጠርና የማሸነፍ የመሸነፍ ነገር እንግዲህ የሰዎችን አስተያየት የሚቀያየር ይሆናል። አሁን ለምሳሌ እንግዲህ በማንቸስተር ዩናይትድ ጨዋታ ላይ ኳሷ ኢብራሂም ኮናቴ እግር ስር በመጥቶንበት ሰዓት እንግዲህ ኢብራሂም ኮናቴ ትክክለኛውን ፓስ ለማድረግ የተለያዩ ተጫዋቾችን ሲመለከት ነበርና በዛ ሰዓት እንግዲህ ሌሎች ሰዎች ለምንድነው ኳሱን የማያፈጥነው የሚል ጥያቄን እንግዲህ በተደጋጋሚ ሲጠይቁ ነበር። ነገር ግን እኛ ተመሳሳይ አይነት አጮትን ነበር ለመጮት ስንሞክር የነበረውና ሁሉ ጊዜም እንግዲህ ተመሳሳይ አይነትን ነገር ነው የምነግራቸው። በርግጥ አንዳንድ ጊዜ እንግዲህ ማሻሻል ያለባቸውን ነገር በጥቂቱም ቢሆን እነግራቸዋለሁ። ነገር ግን አብዛኛው ጨዋታ ግን ተመሳሳይ አይነት አጮትን ነው እየተጫወትን የምንገኘው። ነገር ግን ስታሸንፍና ስትሸነፍ እንግዲህ የሰዎች አስተያየት በዛው ልክ የተለያየ ነው የሚሆነው። በዚህ ሲዝን እንግዲህ ተጋጣሚ ቡድኖች በጣም አስቸጋሪ ነው እያደረጉብን ያሉት። በጣም ብዙ ረጃጅም ኳሶች ነው እየተጫወቱ የሚገኙት። አሁን ለምሳሌ እንግዲህ በማንቸስተር ዩናይትድ ጨዋታ ላይ 59 ኳሶችን በረጅሙ ነበረ ክሮስ ሲያደርጉ የነበሩትና ያ ደግሞ ለኛ አጮት የሚመች አይደለምና ከተለያዩ ቦታዎች ላይ ጎል ማግኘት መቻል አለብን። በተለይ ደግሞ ከሴት ፒት ከቆሙ ኳሶች ላይ ጎል ማስቆጠር መጀመር መቻል አለብን። ያንንም ነገር እንግዲህ በኢንትራ ፍራንክፈርት ተመልክተንና ከቆሙ ኳሶች ጎሎችን ማስቆጠራችን ጨዋታውን ሊቀይርልን ይችላል። ያለፈው ሲዝን እና የዘንድሮን ሲዝን እንግዲህ ለየት የሚያደርገው ነገር ቢኖር ምንድነው ያለፈው ሲዝን የመጀመሪያው አጋማሽ ላይ ሞመንት ኦፍ ማጂኮችን ከመሐመድ ሳላህ ስናገኝ ነበር። በነዛም እንግዲህ ስናሸንፍ ነው የነበረው። ሁለተኛው አጋማሽ ላይ ደግሞ ከቆሙ ኳሶች ጎሎችን እያስቆጠርን ነበርና አሁን ላይ እንግዲህ ተጋጣሚ ቡድኖች ይዞት የሚገቡት አሰላለፍ ከአምናው የሁለተኛው አጋማሽ ጋር ተመሳሳይነት አለውና ዘንድሮ ግን ከቆሙ ኳሶች ብዙ ጎሎችን እያስቆጠርን አይደለም። በኢንትራ ፍራንክፈርት ጨዋታ ላይ ግን 2 ጎሎችን ልናስቆጠር ችለናልና ይህንን ነገር እንግዲህ ብዙ ሰዎች የተረዱት አይመስለኝም የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ ስለ ረጃጅም ኳሶች እንግዲህ ስታወሩ ነበርና ተጋጣሚ ቡድኖች ሊቨርፑልን የማሸነፊያ መንገድን አግኝተዋታል ወይ፣ እንደዚሁም ደግሞ ከዚህ በኋላ አጮታችሁን መቀየር አለባችሁ ብላችሁ ታስባላችሁ ወይ የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው ከዚህ በፊት እንግዲህ የተለያዩ ጨዋታዎችን ስንጫወት እንግዲህ የተሸነፍንባቸው ጨዋታዎች እንደዚሁም ደግሞ ያሸነፍንባቸው ጨዋታዎች ላይ እንግዲህ የተቸገርንባቸው ጨዋታዎች ላይ ለምንድነው የተቸገራችሁት የሚል ጥያቄን ተጠይቄ ነበርና ያንንም መመለስ ነበረብኝ። ምላሹ ምንድነው በተጋጣሚ ቡድን ይዞት በገባው ታክቲክ ምክንያት ነው የነበረውና በዚህ ሲዝንም እንግዲህ ተመሳሳይ አይነት አጫዋቾችን ከተለያዩ ክለቦች እንግዲህ እየተመለከተ ነው የምንገኘው። በጣም ጥቅጥቅ ብለው ይከላከላሉ። ከዛ በኋላ ደግሞ በረጃጅም ኳሶች እኛን ለማጥቃት ሲሞክሩ መመልከት ይችላል። ይህንንም ነገር ደግሞ በክሪስታል ፓላስም በማንቸስተር ዩናይትድ ጨዋታ ላይ መመልከት ይችላል። እንደዚሁም ደግሞ በኢንትራ ፍራንክፈርት ጨዋታ ላይ እንግዲህ እንደዚህ ለማድረግም ጥረት ሲያደርጉ መመልከት ይችላል። እንዲሁም ከጨዋታው በኋላ እንዲሰማውት ነገር ቢኖር ምንድነው ኢንትራ ፍራንክፈርቶች ከግላስነር ጋር አውርተው ነበር እኛን በማሸነፍ ዙሪያ። እንደሚታወቀው ደግሞ ግላስነር የቀድሞ የፍራንክፈርት አሰልጣኝ ነውና ያም ደግሞ ኖርማል ነው እኛን ለማሸነፍ እንግዲህ እንደዚህ አይነት ታክቲኮችን እየተጠቀሙ ነው የሚገኙት። ይህንንም ነገር እንግዲህ በዚህ ሲዝን ብቻ አይደለም የተመለከትነው። ባለፈው ሲዝን ሁለተኛው አጋማሽ ላይም በተመሳሳይ ነገር ስንመለከት ነበር። ነገር ግን ደግሞ በዚህ ሲዝን እንግዲህ ከአምናው የተሻለ ብዙ ቻንሶችን ክሬት እያደረገን ነው የምንገኘው። አምና እንግዲህ 5-4-1 ከሚጫወት ቡድን ጋር ሎ ብሎክ ከሚጫወት ቡድን ጋር ካደረግናቸው ጨዋታ አንፃር ስንመለከተው በዚህ ሲዝን ከክሪስታል ፓላስና ከማንቸስተር ዩናይትድ ጋር ያደረግነው ጨዋታ ላይ ብዙ ቻንሶችን ክሬት እያደረግን ነው የምንገኘውና ለእንደዚህ አይነት አጮት እንግዲህ ራሳችንን አጀስት ማድረግ መቻል አለብን። የተሻለ ነገርን ይዘን መምጣት መቻል አለብን። ጨዋታዎችን የምናሸንፍበትን መንገድን መፈለግ መቻል አለብን። እስካሁን ድረስ እንግዲህ ጥሩ ነገር እያደረግን ነው የምንገኘው። ነገር ግን ከዚህ የተሻለም ነገር ማድረግ አለብን የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ ከርቲስ ጆንስ እንግዲህ በፍራንክፈርት ጨዋታ ላይ 122 ኮምፕሊት ፓሶችን ማድረግ ችሏልና ይህም እንግዲህ በሻምፒየንስ ሊጉ በሊቨርፑል ቀዳሚ ስፍራ ላይ መቀመጥ ያስችላል ሪካርድ ሆኖ ተመዝግቧልና ባለፉት 12 ወራት ምን ያህል ለውጥ አሳይቷል ከርቲስ ጆንስ። እንደዚሁም ደግሞ ከዚህ በኋላ ስለ ሊቨርፑል ምን ያህል አስፈላጊ ተጫዋች ነው ብላችሁ ታስባላችሁ የሚል ጥያቄን ተጠይቀው ነበር። እሳቸው በምላሻቸው ያን ያህል ኳስ በመንካቱ የሚያስገርመኝ አይደለም፣ ምክንያቱም እንግዲህ እሱንና ሳቡዝ ላይን ወደ ኋላ ትንሽ ሳብ ብሎ እንዲጫወቱ አድርጋቸዋለሁ። ከዛ በተጨማሪም ደግሞ ፍራንክፈርቶች በሎ ብሎክ ነበር ሲጫወቱ የነበሩትና በዛ አጋጣሚ እንግዲህ ብዙ ኳሶችን የመንካት አጋጣሚ ይኖርሃል። እንደዚሁም ደግሞ እኔ ወደ ሊቨርፑል ከመጣው ጀምሮ እንግዲህ ላለፉት 12 ወራት ራሱን በደንብ እያሻሻለ የመጣ ተጫዋች ነው። የመጨረሻው ደቂቃው ራሱ
እየጨመረ እየመጣ ያለ ነው። እንደዚሁም ደግሞ በጥሩ ሁኔታ ፕሮግረስ እያደረገ ያለ ተጫዋች ነውና ለኛ ወሳኝ ተጫዋቻችን ነው። ለሱ ትንሽ አስቸጋሪ የሚያደርገው ግን በሱ ቦታ ላይ ሌሎች 4-5 ምርጥ ተጫዋቾች አሉና ከባድ ፉክክር ይጠብቀዋል። ነገር ግን ከፍራንክፈርት ጋር ምርጥ ጨዋታ በማሳየቱ ግን ደስተኛ ነኝ የሚል ምላሽን ሰጥተው በመቀጠል የተጠየቁት ደግሞ ዘንድሮ እንግዲህ አዳዲስ ተጫዋቾች ወደ ክለቡ መቀላቀል ችሏል። እንደዚሁም ደግሞ በቀኝ ክንፍ ተከላካይ መስመር ላይ እንግዲህ 3 ተጫዋቾች እስካሁን ድረስ እንግዲህ መጫወት ችሏልና የነዚህ ተጫዋቾች መቀየር የመሐመድ ሳላህ ብቃት ላይ ተጽዕኖ ፈጥሮበታል ብላችሁ ታስባላችሁ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ምናልባት አንዱ ምክንያት ሊሆን ይችላል። ምክንያቱም እንግዲህ ያለፉትን 6-7-8 ዓመታት እንግዲህ መሐመድ ሳላህ ከትሬንት አሌክሳንደር አርኖልድ ጋር ነበር ሲጫወት የነበረውና የሱ ዛ ቦታ ላይ አለመኖር የራሱ የሆነ ተጽዕኖ ሊፈጥር ይችላል። እንደዛ ቢሆንም ግን ጥሩ የሚባሉ ቻንሶችን እያገኘ ነው የሚገኘው በዚህ ሲዝን። ምናልባት እንግዲህ ትሬንት አሌክሳንደር አርኖልድ እያለ ከሚያገኘው ትንሽ አንሶ ሊሆን ይችላል። እንደዛም ቢሆንም ግን አሁንም ድረስ ጥሩ የሚባሉ ቻንሶችን እያገኘ ነው የሚገኘው። እነዛን ግን እያስቆጠረ አይደለም የሚገኘው እና ምናልባትም አንዱ ምክንያት ሊሆን ይችላል። ከዛ በተጨማሪም ግን በክረምት የዝውውር መስኮት እንግዲህ የተለያዩ ተጫዋቾች ቡድኑን መቀላቀል ችሏልና እነዚህ የተቀላቀሉት ተጫዋቾች ከነባር ተጫዋቾች ጋር እስኪላመዱ ድረስ እንግዲህ ጊዜ ያስፈልጋል። መሐመድ ሳላህም እንግዲህ ሰው ነው። ስለዚህ እሱም ተጨማሪ ጊዜያቶች ያስፈልጋል ከአዳዲስ ተጫዋቾች ጋር እስኪላመድ፣ እንደዚሁም ደግሞ ከአዲሱ ሲስተም ጋር ራሱ እስኪዋሃድ ድረስ ትንሽ ጊዜ ያስፈልጋል። ነገር ግን ደግሞ የተጫዋቾች መጎዳት እንግዲህ ቶሎ እንዳይላመዱ ያደረጋቸው ይመስለኛል። አሁን ለምሳሌ እንግዲህ ፍሪምፖንግን ብንመለከተው ትንሽ ጨዋታ ተጫውቶ ከዛ ተጎድቷል። ከዛ ከጉዳት ተመልሶም ትንሽ ተጫውቶ ድጋሚ መጎዳቱ አይዘነጋም። እንደዚሁ በተመሳሳይ መልኩ ብራድሊም እንግዲህ በጉዳት ምክንያት ያለፉ ጨዋታዎች አሉ። አሌክሲስ ማካሊስተርን ተመሳሳይ፣ እንደዚሁም ደግሞ አሌክሳንደር ኢሳቅም በተመሳሳይ መልኩ የተለያዩ ጨዋታዎችን አምልጧቸዋልና ምናልባትም እንግዲህ ይህ አንዱ ምክንያት ሊሆን ይችላል። ልክ እንደ አምናው ወጥ አቋም ላለማሳየታችን የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ እነዚህ ታክቲኮችን ስትቀይሩ በምንድን ላይ ነው ፎከስ የምታደርጉት? በተጫዋቾቹ ድክመት ላይ ወይም የተሻለ እንዲንቀሳቀሱ ለማድረግ ነው ወይስ በተጋጣሚዎች ድክመት ላይ ቤዝድ ሆናችሁ ነው ታክቲኮችን እየቀየራችሁ ያላችሁ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ሁለቱም ነገሮች ላይ እናተኩራለን፣ ያሉን ተጫዋቾች እነማን ናቸው፣ ምን አይነት ጠንካራ ጎን አላቸው የሚለውን ነገር ተመልክተን ታክቲክ እናወጣለን። እንደዚሁም ደግሞ ተጋጣሚ ቡድኖቻችንስ ምን አይነት ታክቲክ ይዘው ሊመጡ ይችላሉ፣ ምንድነው ድክመታቸው የሚለውን ነገር እንግዲህ አይተን ለየት ያለ ታክቲክ ይዘን ልንመጣ እንችላለን። በኢንትራ ፍራንክፈርት ጨዋታ ላይ እንግዲህ አሁን አሌክሳንደር ኢሳቅንና ሂጎ ኤኪቲኬን አንድ ላይ አሰልፈናቸዋል። ያንንም ያደረግነው ደግሞ ኢንትራ ፍራንክፈርቶች የመሃል ተከላካዮቻቸው ላይ ድክመት አለባቸው። በተለይ ደግሞ ፈጣን ተጫዋቾች የሚኖሩ ከሆነ ፊት ለፊታቸው ላይ ሲቸገሩ ተመልክተናልና ሂጎ ኤኪቲኬና አሌክሳንደር ኢሳቅ ደግሞ በጣም ፈጣን የሚባሉ ተጫዋቾች ናቸው። ለዛም ነው እንግዲህ እንደዚህ አንድ ላይ ልናስገባቸው ይቻላል እንጂ አብዛኞቹ ጨዋታዎች ላይ ከተመለከተን እንግዲህ ካለፈው ሲዝን ጋር የሚመሳሰል አይነት አጮትን ነው ስንጫወት የነበር። ምናልባት ከአምናው ትንሽ ለየት ያለው ነገር ቢኖር ምንድነው አዳዲስ ተጫዋቾችን ማምጣት ይችላል ወደ ክለቡ። እነዚህ አዳዲስ ተጫዋቾች ደግሞ የራሳቸው ኳሊቲ አላቸውና ከአምናው ትንሽ ለየት እንዲልም አድርገውታል የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ ኬለር እንግዲህ በክረምት የዝውውር መስኮት ሊቨርፑልን ለቆ ወደ ብሬንትፎርድ ማምራቱ አይዘነጋም። ተጫዋቹን እንግዲህ መልቀቅ አልፈለጋችሁም ነበር፣ ነገር ግን በስተመጨረሻ ሊቨርፑልን ሊለቅ ችሏል። ለቆም እንግዲህ ወደ ፕሪሚየር ሊግ ክለብ በመሄድ በቋሚነት እየጀመረ ነው የሚገኙና በዚያ ምን ያህል ደስተኞች ናቸው የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ኬቪን ኬለር እንግዲህ በሊቨርፑል ቤት በጣም ድንቅ የሚባለን ጊዜን ማሳለፍ ችሏል። ላለፉት ዓመታት እንግዲህ የሊቨርፑል ምርጥ በረኛ እንደነበረ እንግዲህ ያስመለከተን። በተለይ ደግሞ አሊሰን ቤከር በተጎዳበት ሰዓት እንግዲህ እሱን ቀይሮ እየገባ ምርጥ ብቃቱን ሲያሳይ መመልከት ችለናልና ከዛ በኋላ እንግዲህ ሁለተኛ በረኛ መሆን ይብቃኝ፣ ቋሚ በረኛ መሆን ፈልጋለሁ ብሎ እንግዲህ ሊቨርፑል ሊለቅ ችሏል። ከዛ በኋላም እንግዲህ ውሳኔው ትክክለኛ እንደሆነም እንግዲህ በዚህ ሲዝን በብሬንትፎርድ እያሳየን ያለ ይመስለኛል። ብሬንትፎርዶችም እንግዲህ እሱን ማዘዋወራቸው ትክክለኛ ውሳኔ መሆኑን የተረዱ ይመስለኛል። ከሱ በተጨማሪም ግን የቀድሞ የሊቨርፑል ተጫዋች የሆነውን ሄንደርሰንንም የምንገጠም ይሆናል። በተቃራኒው ሄንደርሰን እንግዲህ በሊቨርፑል ቤት ምርጥ የሚባል ጊዜን ማሳለፍ ችሏል። መነሳት የሚችሉ ሁሉንም አይነት ዋንጫዎችን ማንሳት የቻለ ተጫዋች ነው። ለሊቨርፑል ምን ያህል ወሳኝ ተጫዋች እንደነበረ በደንብ እናውቃለን። አሁን ላይም እንግዲህ ከኔዘርላንድ የሚወጡ ዜናዎችን ሲሰሙ እንግዲህ አያክሶች ሄንደርሰንን ሚስ አድርገውታል የሚሉ መረጃዎች እንግዲህ በተደጋጋሚ እየወጡ ነው የሚገኙት። ያም እንግዲህ የሚያሳየው ሄንደርሰን በጣም ምርጥ ተጫዋች እንደነበረ በአያክስ ነው። በብሬንትፎርድም እንግዲህ በጣም ድንቅ የሚባል እንቅስቃሴን እያደረገ ነው የሚገኙና እነዚህን የቀድሞ የሊቨርፑል ተጫዋቾችንም እንግዲህ የምንገጥም ይሆናል የሚል ምላሽን ሰጥተዋል። በመጨረሻም የተጠየቁት ደግሞ ሚሎስ ኬርኬዝ በፕሪሚየር ሊግ እንግዲህ ሁሉንም ጨዋታዎች በቋሚነት መጀመር ችሏል። እናም ከአንዲ ሮበርትሰን ምንድነው ያስበለጠው ነገር፣ እንደዚሁስ አጀማመሩን እንዴት ተመለከታችሁት የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ሚሎስ ኬርኬዝን ቀዳሚ ምርጫ የተደረገበት ወይ ደግሞ ከአንዲ ሮበርትሰን ያስበለጠበት ብዬ እንደዚህ ነው ልላችሁ አልችልም። ነገር ግን ደግሞ ለምን ሚሎስ ኬርኬዝን እንዳዘዋወር ነው ግን ምክንያቱን ልነግራችሁ እችላለሁ። አንደኛው ምክንያት ኢነርጂ ነው።
ላይታች ያለ በጣም እየተሯሯጠ የሚጫወት ተጫዋች ነው። ሁለተኛ ደግሞ የአንድ ለአንድ ግንኙነቶች ላይ በጣም ጠንካራ ነው። ስለዚህ በመከላከል ላይ በጣም ጠንካራ ነው። ወደፊትም ሲሄድ እንግዲህ በጣም ጥሩ ተጫዋች ነው። እድለኛ ያልሆነበት አንድ ነገር ቢኖር ምንድነው ኮዲ ጋክፖ እንግዲህ አጫውቱን ከተመለከተን ሰበር እያደረገ ወይ ክሮስ ያደርጋል ወይ ይመታል። አንዳንድ ጊዜ እንግዲህ ምናልባትም ለሚሎስ ኬርኬዝ ቢያቀብለው ኖሮ የተሻለ ነገሮችን መፍጠር የሚችልበትን አጋጣሚዎችን ተመልክተናል። ያንንም ነገር እንግዲህ አሳይተናል ለኮዲ ጋክፖና እነዚህ ሁለት ተጫዋቾች እንግዲህ በደንብ ሲግባቡ በደንብ መጣመር ሲችሉ እንግዲህ ከዚህ የተሻለ በደንብ መጫወት የሚችል ተጫዋች መሆኑን እንግዲህ በእርግጠኝነት መናገር ይቻላል የሚል ምላሽን ሰጥቷል። በአጠቃላይ እንግዲህ አሰልጣኝ አርነ ስሎት የሰጡት ጋዜጣዊ መግለጫ ይሄንን ይመስላል። በዚህ ጋዜጣዊ መግለጫ ላይ እንግዲህ ያላችሁን ሐሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።